ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ሰሞኑን የአማርኛ ቋንቋ መጻፍና ማንበብ እንድትችሉ ከኬጅ 1 እስከ ኬጅ 3 ያሉትን ተከታታይ የሆኑ መጻፎችን በዩቲዩብ እና በቲክቶክ ለቅላችኋለሁ ማለት ነው። ስለዚህ በዛሬ ትምህርታችን የመጀመሪያው ስለሆነ ኬጅ 1 ለህፃናት የመጀመሪያ ጊዜ የሚማሩበትን መጽሐፍ ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን ይሄን እናያለን። በቀጣይ ኬጅ 2 ከዛ ኬጅ 3 እናያለን ማለት ነው። ሶስት ተከታታይ መጽሐፎችን በዚህ ዩቲዩብ እና ቲክቶክ ቻናል እንድታገኙ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪ ደግሞ ሁሉንም እስከመጨረሻው መመልከታችሁን እንዳትረሱ ማለት ነው። በእነዚህ ተከታታይ ቪዲዮዎች አማርኛ መጻፍ፣ ማንበብ፣ መረዳት ትችላላችሁ። ፊደላቶችን ጥንቅቅ አድርጋችሁ ማወቅ ትችላላችሁ ማለት ነው። እንግዲህ ይሄ መጽሐፍ ርዕሱን ላሳያችሁ። ለቅድመ አንደኛ ደረጃ ለጀማሪ ህፃናት የተዘጋጀ የመለማመጃ ደብተር ነው የሚለው። ያው ስለዚህ ለልምምድ ለህፃናት የተዘጋጀ ነው። ነገር ግን ያው በወቅቱ አማርኛ ላልተማራችሁ ልጆች ለአዋቂዎችም ይሆናል ማለት ነው። ዛሬ የፊደል ገበታውን ነው የምንመለከተው። አልፈን ደግሞ ምስሎችንና የሆነ አንዳንድ ነገሮችን ያያየን መጻፍና ማንበብ እንለማመዳለን ማለት ነው። በዋናነት ግን ፊደሎችን በደንብ አስጠናችኋለሁ። እስከመጨረሻው በትኩረት እንድትከታተሉኝ ይፈልጋለሁ ማለት ነው። ያው እንግዲህ የአማርኛ የቋንቋ ጥናት ስትጀምሩ የፊደል ገበታ ይባላል። የፊደል ገበታ ማለት በእንግሊዘኛው አልፋቤትስ የምንላቸው ማለት ነው። የፊደል ገበታ እንለዋለን። እንግዲህ የአማርኛ ፊደላቶች 34 ናቸው። 34 ናቸው። ወደ ጎን ስንቆጥራቸው ደግሞ 7 ናቸው በቁጥር ማለት ነው። ሰባቱ ማለት ሀ ሁ ሂ ሃ ሄ ህ ሆ ምንላቸው እነዚህ ወደ ጎን ስትቆጥሯቸው 7 ናቸው። ወደታች ስትቆጥሩ ግን 34 ናቸው ማለት ነው። 7 ሲባዛ በ34 ሙሉ ፊደሉ የያዘው የፊደል ገበታው የሚይዘው የፊደል መጠን ነው ማለት ነው። እዚህ ላይ እኔ ጋር እያነበባችሁ እስከመጨረሻው አብራችሁ ትከታተላላችሁ። አሁን አብረን መጀመር እንችላለን። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ኦኬ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቀ ቁ ቂ
ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች እዚህ ላይ ቾ ሳትሆን ቾ ለማድረግ እዚህ ላይ መጻፉ ተሳስቶ ነው። እችን እዚህ ላይ ትጨምራላችሁ። ቶቶ ይመስላል አይደል? ያው እዚህ ላይ እንደዚህ አይነት ትጨምራላችሁ። አሁን ቾ ሆነች። ያው ይቺ እዚህ ጋር ትመሳሰል ነበር በፊት። አሁን ከላይም አላት ሰረዝ አንዴ ብቻ አይደለም። ስለዚህ ቾ እንላታለን ማለት ነው። ከዛ ሀ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ አ ኡ ኢ አ ኤ እ ኦ መልካም። አሁን ምን አረግላችኋለሁ መሰላችሁ? ከላይ ጀምሬ ደግሞ ወደታች እናነባችኋለን። ያው ግማሹ ደርሰናል። ይሄን ግማሹን አድርገን ጨረስን ማለት ነው። ግን አሁን ያነበብናቸውን ከላይ ወደታች አነብላችኋለሁ ማለት ነው። ኦኬ ከዚህ እንጀምራለን። እሺ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቆ ቦ ቶ ቾ ሆ ኖ ኞ ኦ እንላለን ማለት ነው። ይሄ አሁን ያየነው ነው። ኦኬ አሁን እንመለስና ህ ል ህ ም ስ ር ስ ሽ ቅ ብ ብ ት ች ህ ን ኝ እ ኦኬ አሁንም እንመለሳለን። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ቼ ሄ ኔ ኘ ኤ ኦኬ አሁን አራተኛ ፊደል ከመሃል ደርሰናል ማለት ነው። ሃ ላ ሃ ማ
ሳ ራ ሳ ሻ ቃ ባ ታ ቻ ሃ ና ኛ አ እንላለን ማለት ነው። እሺ አሁን ሶስተኛ ፊደሎች ላይ ሂ ሊ ሂ ሚ ሲ ሪ ሲ ሺ ሺ ቂ ቢ ቲ ቺ ሂ ኒ ኚ ኢ እንላለን። ኦኬ እንመለስ። ሁለተኛ ፊደሎች ላይ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ቹ ሁ ኑ ኙ ኡ እሺ ከዛ ሃ ለ ሃ መ ሰ ረ ሰ ሸ ቀ በ ተ ቸ ሃ ነ ኘ አ እንላለን ማለት ነው። ኦኬ አሁን እዚህ ላይ ጨርሰናል። እሺ ከዚህ በላይ ያየናቸውን ጨርሰናል። በነገራችን ላይ ያው በእግረ መንገዴ ማለት ፈልገው በውስጥ መስመር ማጥናት የምትፈልጉ ልጆች ካላችሁ የግል እገዛ የምትፈልጉ ልጆች ማለት ነው በቴሌግራም በዋትስአፕ እና በኢሞ ተገናኝተን ሚት አፕሊኬሽንን በመጠቀም ስክሪን ሼር አድርገንላችሁ እንዲሁ እያወራንን በአካል ያላችሁ እስኪመስላችሁ አድርገን ማለት ነው እናስጠናችኋለን። ፊደላቶችን ትለያላችሁ፣ ቃላቶችንም አገጣጥማችሁ መጻፍና ማንበብ ትለማመዳላችሁ። ይህንም ያው በሳምንት 5 ቀን ከሰኞ እስከ ዓርብ ማለት ነው በቀን 1 ሰዓት ካለቻችሁ ማታም ሆነ ቀን በምትፈልጉት ሰዓት ማለት ነው ያችን 1 ሰዓት ተጠቅማችሁ እኛ ጋር እያጠናችሁ በአጭር ቀን መጻፍና ማንበብ መለማመድ ትችላላችሁ እኛ ጋር ማለት ነው። ኦኬ እንግዲህ ካልኳችሁ ወደ ቀጣዩ እንለፍ። ኦኬ እሺ እንግዲህ በዚህ ዙርም በተመሳሳይ ግማሹን ነው ካሁን በፊት ያየነው፣ ግማሹን ደግሞ አሁንም የመጨረሻውን ግማሽ ማለት ነው አሁን ደግሞ ልክ እንደተለመደው ወደ ጎንም ወደታችም እያነበብን እንጨርሳለን ማለት ነው። እናንተ ያው በርቱ እንዳትደክሙ። ኦኬ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ
ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ተመሳሳይ ናቸው። እዚህ ላይ ሁለቱም ጸ ነው የሚባሉት። ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ይህን ካልኳችሁ አሁን ወደ ታች እናነባቸዋለን። ወደ ታች እያነበብን ይህን ወደ ጎን ጨርሰናል። ወደ ታችም እኔ ጋር አብራችሁ አንብቡ። ወደ ታች እንመለስ። እሺ ኮ ሆ ወ ኦ ዞ ሮ ዮ ዶ ጆ ጎ ጦ ጮ ጶ ጾ ጾ ፎ ፖ። እሺ ክ ክ ክ ህ እንዳይመሳስልባችሁ። ው እ ዝ ዥ ይ ድ ጅ ግ ጥ ጭ ጵ ፅ ፅ ፍ ፍ።
ኦኬ ከዛ ኬ ሄ ዌ ኤ ዜ ዤ የ ዴ ጄ ጌ ጤ ጬ ጴ ጼ ጼ ፌ ፔ እሺ ካ ሃ ዋ አ ዛ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ እዚህ ላይ ያው ጻ ብሎታል እሺ ኦኬ ጻ ይችኛይቱን ቆይ ላስተካክላላችሁ ያው ይችን ደግሞ ነው የጻፋት እዚህ ላይ ሁለቱም ደግሞ ነው የጻፈው ቅድም ሳስቆጥር ተሳስቻለሁ ማለት ነው ስለዚህ ይሄ መስተካከል አለበት ሲስተካከል እንደዚህ ሳይሆን ያው እንደዚህ ታረጉና እንደዚህ ነው የምትሆነው እሺ ያው እንደዚህ ነው የምትሆነው ያችን እዚህ ላይ ድጋሚ ነው ጻጻ ነው ግን ለዚህኛይቱ እንደዚህ ነው መሆን ያለበት ጻ ፋ ፓ ፓ እሺ ከዛ ኪ ሂ ዊ ኢ ዚ ጂ ይ ዲ ጂ ጊ ጊ ጢ ጪ ጲ ጺ ጺ ፊ ፒ ፒ እሺ ከዛ ወደ ሁለተኛ ፊደሎች እንመጣና ኩ ሁ ው ኡ ዙ ሩ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ ኦኬ አሁን እየጨረስን ነው የመጀመሪያ ፊደሎች ላይ ደርሰናል ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ፐ እንላለን አሁን እስካሁን ያስተማርኳችሁ የአማርኛ ፊደሎች ብዛት 33 ነው ግን ቀደም 34 ብያችሁ ነበር ሶ ያችን ፊደል ላሳያችሁ 34ኛዋ አልተካተተችም ለምን ያው ብዙ ጊዜ 34 ናቸው ይያሉ ነው አስተማሪዎች የሚያስተምሩ ያው የውጭ ቃሎችን ለመጻፍ ነው የምንጠቀማት ብዙ ጊዜ እንጂ
የራሳችን የአማርኛ የሆነ ቃሎችን ለመጻፍ አንጠቀማትም ምክንያቱም እሷን ተጠቅመን የምንጽፈው የአማርኛ ቃል የለም ማለት ነው ግን ፊደሏ የውጭ ቃሎችን ለመጻፍ ታገለግላለች ቨ ትባላለች ያው ቨ እሺ ያው እንደዚህ አድርጋችሁ ቪ ያው ሰረዟ ሁሌም አለች ቪ ከዛ ቫ እሺ ከዛ ቬ ስትሉ ያው ቬ ከዛ ቭ ስትሉ ቭ ቮ እንላለን ማለት ነው ቨ ው ቪ ቫ ቬ ቭ ቮ እንላለን ማለት ነው ኦኬ እንግዲህ እንካልኳችሁ ይሄ የኬጅ 1 ለህፃናት ለመጀመሪያ ጊዜ መማሪያ ተብሎ የተዘጋጀ መጽሐፍ ነው ማለት ነው ሶ አሁን ከዚህ ላይ ቀጥሎ ምን አሉ ያው ምስሎች ምናምን ናቸው ይሄኛውን በቀጣይ ክላስ እናየዋለን ያው ባዶ ቦታ ይበዛዋል ብዙም በቃ ለህፃናት ስለሆነ ያው እነዚህ ናቸው ኬጅ 2 ላይ ስትደርሱ ግን ጠንከር ይላል ቃላት ምስረታ ምናምን ይኖረዋል እዚህ ላይ ያው እንደምታዩት ባዶ ቦታ ነው የሚበዛው እና የተለመዱ ቤት ውስጥ ያሉ እቃዎች ምናምን እንደዚህ ሳህን ሹካ ማንኪያ ጠረጴዛ ሶፋ ይሄ ቁም ሳጥን አልጋ መታጠብ ስሜቶቻችን ይሄ ስሜት ማዘን መከፋት መደሰት የቤት እንስሳዎች እዚህ ላይ ያሉ የቤት እንስሳ እዚህ ላይ እነ ፍየል በግ በሬ ላም እዚህ ላይ ያሉ ይሄው ውሻ ድመት ሙዝ ህፃናት አይን ጆሮ እግር ምናምን ጣት እጅ ኩባያ ቲማቲም በግ እዚህ ላይ አያችሁ የቆየ ሲሄድ ፊደላቶችን መለማመድ ነው በ እንላለን መጻፍ ልምምድ ማለት ነው ከዚያ ደግሞ እዚህ ላይ እንጆሪ ያለ ሰዓት አለ ሰዓት እነዚህ ልምምዶችን በሌላ ጊዜ እናደርጋለን ያው እዚህ ላይ ቁጥሮችን መለማመድ የልብሶችን መጻፍ ለምሳሌ ሸሚዝ ሸሚዝ እዚች ጋር በግ ሰዓት ሚለውን እንድታዛምዱ ነው ከዛ ሸ በፊደሎች እንድትለዩ ከዛ ደግሞ በጣም አሪፍ ነው አሁን ይሄኛው በሰበሰ ለማለት ነው ሰበሰበ ለማለት ነው ሸበሸበ ለማለት ነው በጣም ገራሚ ነው ከዛ እርሳስ አለ አራት እርሳሶች አራት ቁጥር አለች እዚህ ላይ አራትን ለመድመድ ከረሚላ ለማለት ነው ከይላል ኸደ ለማለት ይሆናል ከዛ ደግሞ እነዚህ ምስሎችን በፎቶ የተገለጹትን ምስሎች ከፊደሎች ማዛመድ ለምሳሌ ሰዓት ሸሚዝ በግ ከዛ ከረሚላ ኸደ ሚለውን ያሳያል ማለት ነው ስለዚህ እነዚህን እንድትለማመዱ የተዘጋጀ ነው ኬጅ 2 ኬጅ 3 ያላችሁ ወደ አንደኛ ክፍል ስትሄዱ በጣም አሪፍ እየሆነ ነው የሚሄደው እዚህ ላይ ግን ሞር በጣም በቀላሉ ፊደሎችን እንድትለዩ ብቻ ነው ትኩረት የሚያደርገው ማለት ነው ሶ እነዚህ ያሉ ለሰ ይላል አንበሳ ለማለት ከዛ ደግሞ እነዚህ ፊደሎች
ከ ኸ ለ አ ከዛ ኸ ከ አ ለ እያለ ይሄዳል ከዛ ደግሞ እዚህ ላይ አረፍተ ነገር እንትኖችን ቃሎችን መመስረት ያው እዚህ ላይ ከለ ከለከለ አሰበ አሰበ ከለለ ከለለ ለበሰ ለበሰ ከዛ አሁንም እንሄዳለን እዚህ ላይ መጎተት ከዚህ ላይ መግፋት አያችሁ ያው እነዚህ እንድትዘሩ ዘንቢል 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 ጀ ከዛ ደግሞ እዚህ ላይ ለ ይልና ለጋ አንበሳ ዘንቢል ሚለው እንዲያሳይ ነው ከዛ ደግሞ ሳንቲም አለ ብር አለ 1 ብር 5 ብር 10 ብር 50 ብር 100 ብር 200 ብር እነዚህን እንድትጽፉ እንድትለማመዱ ብዙ ጊዜ የምንጠቀማቸውን ቃሎች ነው እዚህ ላይ የሚያስተምረን ማለት ነው ሶ 1 ብር 5 ብር 5 ብር ማዛመድ ነው ይሄ ያው አብዛኞቹ የኔ ተማሪዎች ያው አዋቂዎች ስለሆናችሁ እነዚህን ብሮች ማወቅ ማጥናት አይጠበቅባችሁም ግን ለህፃናት ስለተዘጋጀ በዚሁ ለትልቆችም ይሆናል ያው በወቅቱ ትምህርቱን እንደድል ካልተማራችሁ ባላችሁበት ሆናችሁ ዛሬ ስልካችሁን ተጠቅማችሁ ባላችሁበት ማጥናት ትችላላችሁ ሶ ችግር የለውም ለአዋቂዎችም ማለት ነው እና በውስጥ መስመር እናስጠናለን እኛውን እዚህ ላይ ዩቲዩብ ላይ ብቻ ሳይሆን በቂ በሆነ ሁኔታ ለማጥናት ከፈለጋችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ያናግሩኝና በውስጥ መስመር ጥርት አድርጌ ያስተምራችኋለሁ በጣም ጥሩ የሚባል ጊዜ ይኖረናል ማለት ነው ኦኬ ከዚህ ላይም ኳስ አለ ልጆች አሉ በቃ እንደዚህ ሹካ አለ ማንኪያ ይሄ መኪና መስመር ዜብራ መንገድ ይዞ መሻገር ያው ለልጆች የሚመከረው የቀለሞች አይነት ለምሳሌ ቀይ ከሆነ ቁም ማለት ነው ቢጫ ከሆነ ተዘጋጅ አረንጓዴ ከሆነ ሂድ ማለት እንደሆነ እዚህ ላይ ደግሞ በጋራ መብላትን ልጆች ለብቻቸው እዚህ ላይ እየበሉ እየጠጡ ትልቆቹ እዚህ ላይ ደግሞ እንደዚህ እየበሉ ያሳያል እዚህ ደግሞ የሙዚቃ መሳሪያዎች ለምሳሌ እዚህ ላይ ማሲንቆ እዚህ ላይ ዋሽንት እዚህ ላይ በገና እዚህ ላይ ክራር እዚህ ላይ ከበሮ እንደዚህ ነገሮች እዚህ ላይ ደወል ከዛ የልብስ አይነቶች አሉ እዚህ ላይ እሺ እዚህ ላይ የልብስ አይነቶች እዚህ ላይ እቃዎች አሉ ምናምን ያው እንደዚህ ነው ይሄ የልብስ አይነቶች ናቸው እዚህ ላይ አትክልቶች የምግብ አይነቶች ናቸው ለምሳሌ እዚህ ላይ እንቁላል ነቅቤ ወተት አሳ ስጋ ዶሮ ከዚያ ደግሞ እንትኖች አትክልቶች አሉ ሙዝ ፓፓያ ኮኮናት አናናስ ብርቱካን ይሄ ምንድነው አፕል እዚህ ጋርም አለ በቃ ዱባ ካሮት ጎመን ነጭ ሽንኩርት ቃሪያ ጎመን የመሳሰሉት አሉ እነዚህን እንድጽፉ ነው በነገራችን ላይ እነዚህ በብዙ ጊዜ የሚያጋጥሟችሁ ስለሆኑ እየጻፋችሁ እንድትለማመዱ ነው ውሃ ዘይት ያላችሁ መለማመድ መጻፍ አለባችሁ ማለት ነው ከዛ ጀበና እዚህ ጋርም አለ የልብስ ስፌት አለ እዚህ ላይ አስተማሪ ወይ ዶክተር አለ እዚህ ላይ መምህር አለ እዚህ ላይ ገበሬ አለ እያንዳንዱ ነገር በቅርበት የሚገኙ ነገሮችን መልመድ አለባችሁ መጀመሪያ ቋንቋ ስትማሩ የሚደረገው እንደዛ ነው እዚህ ላይ የሸማ ስራ አለ እዚህ ላይ ወታደር አለ እዚህ ላይ ፓይሌት አለ ጸጸጉር ዛፍ አበባ እዚህ ላይ ሹራብ ቤት ወንበር አልጋ አውሮፕላን መኪና እንኒን ነው መጻፍ ያለባችሁ ከዛ ደወል ጸጸጉር ጀበና ከዛ እዚህ ላይ ደግሞ እንትኖች አሉ እዚህ ላይ ባህር አለ እዚህ ላይ አፈር አለ እዚህ ላይ አረንጓዴ ቦታ አለ እዚህ ላይ ድንጋማ ቦታ አለ ስለዚህ እነዚህ እንድታውቁ ነው እዚህ ላይ ደግሞ አንበሳን አስቀምጦ 6 አንበሳዎችን አስቀምጦ 6 ቁጥርን ጽፎልናል እዚህ ላይ ደግሞ ቃሎችን እስቲ እናንብባቸው በሰለ ባንድ ላይ በሰለ አበበ ባንድ ላይ አበበ ከጀለ ባንድ ላይ ከጀለ ለበሰ ባንድ ላይ ለበሰ አዘለ ባንድ ላይ አዘለ አሰበ ባንድ ላይ አሰበ ዘለለ ባንድ ላይ
ዘለለ ከበበ በአንድ ላይ ከበበ ሰበሰበ በአንድ ላይ ሰበሰበ በሰበሰ በአንድ ላይ በሰበሰ ሸሸ በአንድ ላይ ሸሸ አከለ በአንድ ላይ አከለ እሺ ከዛ 6 አሳዎች እዚህ ላይ አሉ እሺ እዚህ ላይ 6 አሳዎች አሉ እዚህ ላይ 6 አለ እዚህ ላይ 4 እንጆሪዎች አሉ 4 አለ እዚህ ላይ 5 አናናስ አለ እዚህ ላይ 5 አለች ማለት ነው ስለዚህ በቁጥሩ ማዛመድ ነው ማለት ነው እዚህ ጋር ኦኬ ከዛ ጠረጴዛ ጠረጴዛ እዚህ ላይ ደግሞ ቅርጻ ቅርጾችን መለየት እዚህ ላይ ክብ አለ እዚህ ላይ 4 ማዕዘን አለ ክብ 4 ማዕዘን እያለ ይሄዳል እነዚህ እንትኖች መለየት ነው አሁንም ቅርጾችን ጨጨረቃ እዚህ ላይ ሀብል ጨጨረቃ ሀብል እዚህ ላይ ሀብል ጠረጴዛ ያው ፎቶዎችን ታዩና ከፊደሉ ማዛመድ ማለት ነው ከዛ 7 ቁጥር አለች እዚህ ላይ 7 አፕሎች አሉ እዚህ ላይ ማለት ነው 7 ተማሪ ቸኮሌት ከዛ ቁጥሮች ናቸው እዚህ ላይ ቁጥሮችንም መለማመድ አለባችሁ ከዛ ጠጨ ፊደሉን ማዛመድ ተመሳሳዩን ማለት ነው ቀበቶ ገመድ ከዛ ደግሞ እነዚህ ስናዛምድ ተማሪ ቸኮሌት እዚህ ላይ ደግሞ ቀበቶ ቀጋር ገመድ የሚለው ጋር ማዛመድ ማለት ነው ከዛ አበባ 4 አበባዎች አሉ ከ4 ጋር እዚህ ላይ ደግሞ 5 ካሮት አለ 5 ጋር እዚህ ላይ 6 ሻማዎች አሉ ከ6 ጋር ታዛምዳላችሁ እንደዚህ ያረጋችሁ መለማመድ ነው ከዛ እሺ እዛ ነብር ከዛ እነዚህን እናነባለን ቀበጠ በአንድ ላይ ቀበጠ አበጀ በአንድ ላይ አበጀ ከዛ ተነነ በአንድ ላይ ተነነ ከዛ አኘከ በአንድ ላይ አኘከ ከዛ ከበደ በአንድ ላይ ከበደ ቸከለ በአንድ ላይ ቸከለ ኦኬ ከዛ 8 መኪናዎች አሉ እዚህ ላይ 8 ቁጥር ይቺ ይቺ ከዛ እነዚህ ቀለም ያላቸው ሞላላ ቅርጾች አሉ ቀይ ሰማያዊ ቢጫ ጥቁር ብላችሁ መጥቀስ ማለት ነው ከዛ ከዚህ ላይ ነርስ ለማለት ነው እንደዛ ነገር ከዛ ደግሞ ፈረስ ለማለት ነው ፈረስ እዚህ ላይ 9 ቁጥር አለች 9 ምንድነው ይሄ 9 ሎሚዎች አሉ ማለት ነው እዚህ ላይ 9 ሎሚዎች ከዛ ሐውልት ሰላጣ ከዛ ደግሞ እዚህ ላይ 8 ኳሶች 8 ከዚህ ላይ አሁን ስንት 7 መኪናዎች ከዚህ ላይ ደግሞ 9 ቅጠሎች እነዚህ አዛ አይን ፀሐይ ከዛ ቀጭኔ አንበሳ ጅብ ዝሆን እነዚህን መጻፍ የዱር እንስሳቶች እዚህ ላይ ዋልያ ዝንጀሮ ካንጋሮ የሜዳ አህያ እነዚህን መጻፍ ከዛ ዝሆን አንበሳ ነብር ቀጭኔ ይላል አሁንም እዚህ ላይ መኪና ከዛ እነዚህን አንብባቸው ጨረስን ማለት ነው ይመስለኛል አዎ ጨረስን እዚህ ላይ እነዚህን ላንብብላችሁ አለ በአንድ ላይ አለ ወይ ደግሞ አለ ይሆናል ጠበቅ ሲልና ሲላላ ሁለት ትርጉም አለው ማለት ነው አለ ማለት ትችላላችሁ አለ ማለት ትችላላችሁ ከዛ ተወ በተነ ሰጠ ቀረ ሰቀለ ሰበረ በሰለ ሸለመ አሰበ
ሸመተ ሸመተ ከተበ ከተበ ጀመረ ጀመረ ለበሰ ለበሰ አለቀ አለቀ ትላላችሁ ማለት ነው። ስለዚህ እንግዲህ እነዚህ ደግሞ ቁጥሮች 1 2 3 4 5 6 7 8 9 ስለዚህ ከዛ የዛሬ ትምህርት በዚህ አለቀ ማለት ነው። በቀጣይ ደግሞ በኬጂ 2 ማለት ነው። ስለዚህ ሁለተኛ ዓመት ተብለው የሚታሰቡ ህፃናት የሁለተኛ ክፍል ሳይሆን የሁለተኛ ኬጅ ከዚህ የሚቀጥለው ማለት ነው። የህፃናት ገና መደበኛ ያልገቡ ተማሪዎች የሚማሩትን እሱን በቀጣይ ደግሞ ሰራላችኋለሁ። ለዛሬ በትዕግስት እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።